ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዲሁም የሬዲዮ አድማጮቻችን ዛሬ ከአዲስ አበባ በስልክ በቅርቡ በምህረት ከተለቀቁት መካከል ወጣት ዮናስ ጋሻው ደመቀን አግኝተናል። ዮናስ እንደሚታወቀው በቁጥጥር ስር ሲውል ጤነኛ ነበረ። ከእስር ቤት ሲወጣ ከአንድ ዓመት ከ9 ወር በኋላ በክራንች ነው በሰው ተደግፎ ነው የሚሄደው። በደረሰበት ድብደባና ማሰቃየት ወይም ቶርቸር በአካሉ ላይ የደረሰበት ጉዳት ከፍተኛ ነው። የሕክምና ማስረጃውም የተያያዘ ከተላከልን ዶክመንት ለማረጋገጥ ችለናል። ዮናስን የደረሰበትንና ከዛ ጋር ተያይዞ ያሉትን በተለይ እስር ቤት የነበረው ቆይታ በቀጣይ ኢትዮጵያ ውስጥ ለምንፈልገው ስርዓት ውስጥ በአስተማሪነት እንደ አንድ ማሳያ ነውና እሱንም ሌሎችንም በማቅረብ በድርጊቱ ተጠያቂ የሆኑ ግለሰቦች ለፍርድ እንዲቀርቡ የሚደረገውንም ጥረት ያግዛል ብለን ተስፋ እናደርጋለን። ቀጥታ ወደ ዮናስ እሄዳለሁ። ዮናስ አስቀድሜ በኢትዮጵያ ሳተላይት ቴሌቪዥን ተመልካቾችና ሬዲዮ አድማጮች ስም ከልብ አመሰግናለሁ። ዮናስ ራስን አስተዋውቅ። ዮናስ ለምን ተያዘ? በምን ምክንያት? ከየት ነው የተያዘው? ዮናስ ማን ነው? እስቲ ከዚህ ብንጀምር። እኔ ዮናስ ጋሻው ደመቀ እባላለሁ። የባህር ዳር ነዋሪ ነበርኩ። ከባህር ዳር ላይ አላስፈላጊ አንዳንድ ክትትሎች ሲደረግብኝ ወደ አዲስ አበባ በመምጣት አዲስ አበባ ስኖር አምስት ከቆየሁ በኋላ 7 ቀን ነው 8 ቀን ከቆየሁ በኋላ ከእህቶቼ ጋር ሻይ ቡና ለማለት ወደ አዲስ አበባ ከአዲስ አበባ ወጣ ብለን ሻይ ቡና ለማለት ስንወጣ በሁለት ፒክአፕ መኪና የደረሰ ጭኖ እና ክትትሎቹ ጋር ሆኖ እየተከታተሉኝ እያለ ታክሲ አስቆመን። ታክሲ ከገባሁ በኋላ ከታክሲ ላይ ተወርዳለህ ወጀደኛል ትፈልጋለህ ማለት ነው። ሲጠይቁኝ አይ እኔ ህጋዊ ሰው ነኝ፣ እናንተ ህጋዊ ከሆናችሁ መታወቂያ ያሳዩኝና በመታወቂያ መሰረት ለህግ ተገዥ ነኝ፣ ከህግ በላይ አይደለም፣ ስለዚህ እናንተ እነማን ናችሁ ብዬ ስጠይቅ አላስፈላጊ ብላዎችና በማንነት ላይ የተመረኮዙ አስጸያፊ ንግግሮች የማካዎች ዱላዎችን ፈጽመውብኝ በዛ ሰዓት እጄና እግሬ በካቴና ታሰረኩና አንስተው እንደቃ ፒክአፕ መኪና ጋር ወረወሩ። እዛ በተወረወርኩበት ሰዓት ያው የጥርሴን ማስረጃ ልኬያለሁ። ጥርሶቼ የፊት ጥርሶች የታችኛው ጥርሶቼ ወደ ውስጥ ገብተዋል። በዛ ሰዓት ተደረገብኝ ድብደባ ማለት ነው። በጣም ቆሻሻ በሆነ ጨርቅ ሽንት ቤት የተነሳ ጭርቅ የሚመስል እያክል በዛ ፊቴን ተሸክሜ በበኩል ከዛ በኋላ እዛ ከውስጥ በኋላ ያለው ከዛ ተሸክመው ዛፍ ላይ ከቤት ሄድ ከተነሳ ከሁለት ሜትር እዛ ጋር አንጠለጠሉ። ከአንጠለጠሉ በኋላ ሰብና አስፈልቀው አላስፈላጊ ድብደባዎች፣ ዛፎች እየተሰበሩ በደረቅ በአፍንጫዬና በጆሮዬ እየተደሰቱ እንጨት እንደዚህ አይነት ምንም እንደማላውቀው እንደዚህ አንተ ግንቦት 7 ወታደር ከኤርትራ ሰልጥና መጣ ከፋኝ ብለው ለጥት አማራ ንቅናቄ ምናምን እንደሚሉት አዳህን ምናምን አባለ ያሰጠኝ በስያሜ ነው አታይነ ስያሜ ነው እና እንደዛ በማድረግ ከቀኑ 9 ሰዓት ይዘው እስከ ሌሊቱ 6 ሰዓት ድረስ እየገረፉ ደህን ማለት ከሰውም የተፈጠሩ አይመስልም። አንዳንዴ እውነት
እነዚህ ሰው ናቸው ብዬ እስከማመን ድረስ ግን በሁሉም ላይ የሚወጣ እንደዛ ወደደው እየደረሱ ምን አጠፋው ምን ገድየኝ ስላቸው አይ አንተ እንደዚህ ነው ሀገር አዲስ አበባ ልታበላሽ ነው የመጣኸው ባህር ዳር እንደዚህ አድርገህ ከተከታተለና በማለት እስከ ሌሊቱ 6 ሰዓት ድረስ እየደበደቡ ከዛ አንደኛው መጣና ሽው ታውቶ በትግሬኛ ወርቶ ሊገሉ መሰለኝ አንደኛው ነው ዩኒፎርማሊች እቶቹ አይተውን እየተባቀሱ ሲገዙ ሲከታተሉ ነበር እና በአይሆንም ምናምን ነገር ሲለው ምን አደረገ ግንባሬ ላይ አስመርኩኝ ነው ሽውቱን ተቆጨ ሲደክሰ ጸጉሩን ይዞት ሄደ ጸጉሩን ጨርፎት ማለት ነው ወደቀ እንደዛ ካደረገ በኋላ እንደገና ከሌሊቱ 6 ሰዓት ከዛ ጫካ ወጥኝና የትኝት ሲደረገው እንደጉድ ነው የሚሰማው እንደዛ ካደረገ በኋላ አሁንም በማፈን በማላውቀው ቦታ ላይ ሻፊኝ ነው እንተከተሰ እና ወደማላውቀው ሁኔታ ላይ ቦታ ላይ ወሰዱኝ ሁለት ባለት ምትፈንዴት ነች ታፈጨና ማለት አንደግራውንድ እዛ ውስጥ ከተከተቲ በኋላ እንደዛ አሁን ራሴን እንጂ መራመድ ስለማይሰማኝ ድረስ ወጥቶ ምን ተደረገ እንደገና ቤት ውስጥ የቶርች ቤት ነች ሽንት ፎጣ ቀበሌልኝ ከዘግብ በኋላ ከ15 ደቂቃ ቆይተው መጥቶ እንደገና ከፍተው ካርቲና ሰው እንደገና አንጠለጠሉ በኋላ ምንድን ያደረጉት ግልቶች ላይ ለሊትር ሃይላንድ ውሃዎች እንደተሞሉ እዛ ጋር ተንጠልጥለውብኝ አማራነት አንተ የዋልድባን ጉዳይ አንተ የወልቃይት ጉዳይ አንተ ታስመርሽ ያያዘው ምናምን እንደዚህ እየተባለ አማራና እንዴት አስደስተው ነበር አሁን አንተ ተነሳ እናትና አባቴን ታውቃለህ አባቴ ያድግ ሲገባ ነው የጠፋው እናት እንደዚህ ነበረች እንደዚህ አድርገናል ወንድምህን 97 ቀን አሁን ደግሞ አንተ ተነሳ እየተባልኩ እንደዚህ አይነት ከአንድ ሰብአዊ ከአንድ ሰው የማይጠበቅ ሰብአዊ ነገር እና በጣም ለመናገር በመዘገን ሁኔታ በማንነቴ ጉዳት ደርሶብኛል ጥፍሬ በፕሪንሳ እየተነቀለ የስፔክቲክ ጣቶቼ ጥፍሮች የተነቅለው ቴክስታሊጂ እፍሬት በሚፈተሽበት ሰዓት እነዛ ጥፍሮች ይገኛሉ እነዛን ጥፍሮችን ተቀብለው አልሰጥም ለፍርድ ቤት የማቀርበው መረጃ ነው ስላቸው የምናባር ህጉ ከኛ በላይ አይደለም እኛንም ህግ የምናንቀሳቅሰው ስለዚህ ምን አባታቃለ እያሉ አንተ ብሎ አማራ አንተን ብሎ የአማራ ተቆርቋሪ አንተ ለአማራ እንደዚህ አይነት እንድትሰጥ ሞተን ያመጣና እናንተን አንዴት ለማስደፋት ነው በማለት በአማራ ማንነት ላይ ለመጫወት አላስፈላጊ ከሰው የማይጠበቁ ንግግሮችን እየተናገሩ በማንነትና በአካሌ ላይ አጥያፊ ድርጊቶች ተፈጽመውብኛል ዛሬም ላይ ራሴን ችያለሁ ራሴን ሽንት ቤት መጠቀም አልችልም ራሴን መንቀሳቀስ አልችልም እንደዚህ እየተደረገ ለሰባት ወር ያህል ጨለማ ቤት ውስጥ እየተሰቃዩ ሞርዶ ለግርፋትና ለአንዳንድ ነገር ማባቶች እንዲተሰቃዩ ሰርቾቹ እንደዛ አድርገው ዛሬ ማንነቴን አካሌን ማሳተፍኛል ማንነቴ አንገቴን ምዳፋት መስሏቸው በማንነቴ ላይ ተዘራፍቷል ሆኖም ማለመሞቴ 2 ቀን ከሬሳ ጋር ነው ያደርኩት እና ማለት የት ነው ይሄ ከሬሳ ጋር ያደርክበት የት ነው ማዕከላዊ ነው ቅሊንጦ ነው እስር ቤቶቹ ማዕከላዊ ማለት እስቲ ገለጻው እስቲ እሱን በደንብ አብራራው 2 ቀን ከአስከሬን ጋር አድር ያለው አለክ ይሄ እንዴት ነው የሆነው አንተ በደብዳቤ ያሰቃዩ ነበር አንድ ክፍል ውስጥ ስንት ሰው ነበራችሁ ምናልባት ጤነኛ ሆኖ የሄደ ሰው ነው በኋላ ላይ ከሞተ በኋላ አምጥተው አንተ ጋር ያስቀመጡት እኔ ምንድነው ያደረጉት በዛት ተዘክዬ ነበር ከዛ ወጥቶ ሌላ ክላስ
አይኔን ተሸፍኜ ከገባው በኋላ ፈቱ። ከፈቱ በኋላ ምንድነው ሬሳ አግኝቻለሁ። እንደዚህ ነው የምንገልህ፣ እንደዚህ ነው ማዕከላዊ ወስደው ያስቀመጡለት ነው አስከሬኑን ያየው። ማዕከላዊ የድሮ ማዕከላዊ ማለት ነው። ከዛ ፎቅ ላይ ነው የወጣሁት። አይኔን ተሸፍኜ እየተጎተትኩ ነው የወጣሁት። እንደዛ ካደረጉ በኋላ እዛ ከገባው በኋላ ሬሳ ያገኘው እዛ ላይ በዚህ አንድ ባንደኛ የማትናገር ከሆነ አማራ አይደለህ አማራ ነህ እንደዚህ ታደርጋለህ፣ አማራዎች እንደዚህ ነው ታየዋለህ፣ እንደዚህ እየገደል እንቀብራቸዋለን በማለት አላስፈላጊ ንግግሮችን እና ድብደባዎችን እንትን ብለን ጭራሽ ተክለውኝ ሄዱ። በዛ ሰዓት ሬሳው እዛ ነበረ ማለት ነው። እና በጣም በሚዘገንን ሁኔታ ከሬሳት ሽንት እየተሸናብን የተለያዩ ምን መግለጽ ስለሚያቅተኝ ታስረን እያለ አውርዶ ሽንት ተሸንቶብኛል። 5 ቀን ተከታታይ ማለት ከፊቴ ላይ እጅና እግሬ ታስሮ 5 ቀን ተከታታይ ሽንት ተሸንቶብኛል ከፊቴ ላይ ማለት ነው። ፊቴ ሁሉ ቆሳስሎ ነበር። ዘውዲቱ ነው ምናምን በመሄድ የፊት የሚቀባ ነገር እየተሰጠ አሁን በዛ ነገር ፊቴ ትንሽ እና የሁሉ የሚመጣው በማንነት ዙሪያ እንደዚህ ታደርጋላችሁ እኛን ሞተን ያመጣነውን እናንተ ፖለቲካ አታበላሹት ማትነቁት እናንተን ለእንትን ነው ለምሳሌ ነው የምናቀርባችሁ። አሁን ኮላሽን አንድ ነገር ልንገርህ አትወልድም አይደለም በስተፋት በዛ አስቸግረናል እየተባለ የሞራል ውድቀት ልጅ እንደዚህ እናደርጋለን፣ ልጅ እንገላለን፣ ሚስትን እንደፍራለን እየተባለ የስለ አእምሮ መድኃኒት አሁንም የሚንቀሳቀሰው መድኃኒቶችን ማስረጃዎችን በተወለ አሁንም ነገር ተደርጓል እና በእንደዚህ አይነት ነገር ሕክምና እንዳልወጣ ተደርጌ ፍርድ ቤት እንዳልቀርብ ተደርጌያለሁ። ራሴን ስለማፋታቸው እንደዛ አድርገውኝ ተገድፌ በሰው እየወጣሁ እየተጸዳዳሁ ልጆቹ ነበሩ በላይ የሚያርፉ እስረኞቹ ማለት ነው። እንደዚህ አይነት የሰብአዊ ድርጊት አስቀያፊ ለመናገር በሚከብድ ሁኔታ በማንነት ላይ የተመሰረተ አማራው የሚተባሉ አስቀያፊ ንግግሮችን እየተፈጸሙብን ነበር። እኛም አልበቃ ብሎ ከዚያም አካባቢ ብዙ ነገሮች ቂሊንጦ ማረሚያ ቤት ይህን ልጅ አደራ ተብሎ እንዳደራ ዕቃ ተቀብሎ እዛም አንተ ባሻው ደመቀ የምትባለው ብሎ ገብረ ድንግ ይባላል የማረሚያ ቤት አስተዳዳሪ እዛም በተመሳሳይ አንተን ህግ ባይኖር እንደልህ ነበር እየተከታተሉ ሕክምና ሲሄድ ለኔ 3-4 አጃቢ ነው የሚመደብልኝ። ሽንት ቤት ገብቶ ለመጠቀም አብሮኝ ይገባል። እጅና እጄን ታስሬ አጃቢ አብሮኝ ነው ሽንት ቤቱን ከርቶ የሚቆም እና እውነት እነዚህ ሰዎች ሰው ናቸው ወይ ብለን እስከምናስብ ድረስ እንደዚህ ያደርጉኛል። እኛም አልበቃ ተብሎ ቂሊንጦ ሕክምና በሚከታተል ሰዓት በተደጋጋሚ የፍርድ ቤቶች ማዘዣ ቀርቦ ይሄ ልጅ የጤናው ሁኔታ አሳሳቢ ደረጃ ላይ ስለሆነ አልጋ ይሰጠው፣ የሽንት ቤት መጠቀሚያ ማቴሪያሎች ክራንቹ ሊቸር እና ቦምቤት ተቀበጡ ተብሎ በሕክምና ሲጣፍልኝ ሕክምና ውጤትን እየተቀበሉ እንዳይሰጡኝ እየተደረገ በጣም ተከትለኝ የማዕከላዊ እንትን አላቆምም። ወደ ቂሊንጦ ወደ ህግ ከለላም እዛም ችግሮቹ እየባሱና እየጎሉብኝ ነው የመጡት። ይሄ ሁሉ እንደውም ምን አለ ገብረ ጊዜ የሚባለው አንተ አማራን አትወክልም ገንተን ባመጣ ነው
ግን አንተ ምን ልታደርጋት ትችልም እየተባልኩ ይሰባም እዛም ማረሚያ ቤት ማለት እንደዚህ አይነት የሕክምና ውጤትን እየተቀበሉ በደበቅ ሕክምና እንዳላገኝ ተደርጌ በሽታ የከለከለች ብዙ እስረኛ ተጨጭሆ ሕክምና መሄድ አለበት። ለምን ውጤት ይቀራል? ለምን በማንነት ይጎዳል? ሰው እስረኛ ምግብ አንበላም አለሽ እስከሚደረግ ድረስ በአማራ ልጆች ነው። በተለይ ፖለቲካ እስረኞች ነው የሚፈጸመው ግፍና በደል በጣም አስከፊ ነው። ከአንድ ሀገር አንድ ኢትዮጵያ ብለን ከምንኖርባት ሀገር እንደዚህ አይነት አስጸያፊ ድርጊት፣ አስጸያፊ ስርዓት፣ ብልሹ አሰራር ማንነትን መሰረት ባደረገ ስንበደል፣ ስንኮላሽ፣ ስንገረፍ በሀገራችን ማለት አንድ ሀገር እንደ ሀገር ልትፈጥር የምትችለው እኮ ዜጋዋን እኩል የህግ መዋቅር ሲኖራት ሀገር እንዳገር ይችላል። ህዝብን እየበደሉ ህዝብን ብቻ ገደ የተመሰረተችው እውነት ለነሱ ነው ወይ ተብሎ እስከሚታሰብ ድረስ እንድቅልም ማከላዊ የትግራይ ብሔር ቋንቋ አራማጆች አንዳንዴ እዛ ክልል ውስጥ ያለው መስሎ በመስሎኝ ነው የሚታየው። አሁን የምንመረምረው በሶስት አራት አይነት ሰው 5-6 ሰው ነው ከአንድ ወንበር 6ቱም እየተነሳ እየተጨፈጨፈ 6ቱም እየደረሰ አንድ ሰው የዛን ዱላ ማስተናገድ ይከብዳል። እና ይሄ ሁሉ የሚደርሰው አማራ በመሆናችን ኦሮሞ በመሆናችን በማንነት መሰረት ያደረገ ጥቃት ተፈጽሞብናል። ማዕከላዊና እዛም የምንበላው ምግብ ካሸዋ የተፈጨ እንጀራ ነበር። ማዕከላዊ ምን ያህል ጊዜ ማዕከላዊ ቃሊቲ እንትን ማዕከላዊ ስንት ጊዜ ቆየ? ማዕከላዊ 7 ወር ነው ቆየ። ለሰባት ወር ሙሉ ጨለማ ቤት ነበርኩ። 7 ወር ሁሉ በግርፋት ከሳምንት ዳር 2 ቀን 3 ቀን በጠቅላላ መዝግብ ያለው ፍርድ ቤት ቀርበ ነበረ። ማዕከላዊ ያለ ፍርድ ቤት ቀርበ ነበረ። ማዕከላዊ ያለ ፍርድ ቤት አንድ ቀን ማዕከላዊ ነው ድብደባና ማሰቃየቱ ለጉዳት የዳረገ ማዕከላዊ የደረሰብህ ነው ወይስ ቃል ቂሊንጦም ጭምር ነው? ይሄ ማዕከላዊ ነበር። ማዕከል አንተ ላይ ድብደባውን ሲፈጽሙ ማሰቃየቱን ሲፈጽሙ የነበሩትን መርማሪዎችን ታውቃቸዋለህ በስም በማንነት? አዎ የተሰሩትን አውቃለሁ። ኪዳኔ አሰፋ ይባላል። ትንሽ ተገናኝሽ አለማየሁ ካሳ አሉ ልጆች ኮማንደር አሸርሶ ወንደርዳቸው ማለት አሉ ብቻ የተወሰኑትን አውቃቸው ነው። እነዚህ ነበር። ስትገባ ጤነኛ ነበርክ አይደለ? ጤነኛ ነበርክ። አሁን በክራንች ነው የምትሄደው። ሆድህም በፋሻ ታስሯል። ምንድነው የደረሰብህ ጉዳት በሐኪሞች የተረጋገጠው? ውጭ ያለ ምንም ነገር አልነበረም። ከዛ ድብደባ ከቶርቹ የመጣውን መርማሪ ነው ዛሬ ራሳችን እንዳደረገ ያደረገ እዛ ስገባ ምን ጤነኛ ነበር። ከዛ በኋላ ላሉት ነገሮች ሬቴንም ለመጠየቅ ስትመጣ ሁሉ ያሰቃያት ነበር።
ለረጅም ጊዜ ለሶስት ወር ያህል ከቤተሰብ ጋር አልተገናኘም እና በዚህ ነበር የሚያደርጉ ነበር። በተለያዩ አይነት ቂሊንጦስ ያሉትን መርማሪዎች ታውቃቸዋለህ? አንተ ላይ በደል ያደረሱትን ቂሊንጦ ማረሚያ ቤቱ ደብረጊዜ ይባላል። አንተን እንገላለን ህግ አይነት ነው እንገላለን እንደዚህ እያሉ ነገር ከዛም ባንክ ጨለማ ቤት ያስገባል። እነሱ ናቸው በቀና ብዙዎችን አላውቃቸውም። አንዱ ተፈሪ ይባላል። የድርድር ጊዜ ሽውት ሊደገግን ታራሚ ሊመታ ማረሚያ ቤት ውስጥ ድርድር ተነስቷል። በዛ ሰዓት እኛም በድጋርበው ጨለማ ቤትን የዞና ከዞና 5 ነው የወጣው እስከ ጨለማ ቤት ማለት ነው። ቂሊንጦ ከዞና 5 የተፈታው በ15 ነው። አሁን 15 ዓመት ነው። ይባሪ የትላንትና ሳምንት ያለፈው ሳምንት ያን ሳምንት እና ዳን ተከታተል ምንድነው ያለው የሆናችን ከውጭ ሊቀበለው አካል እንዳይኖር ቼክ አድርጎ ተብዬ ነው በዝናብ ነው አስወጥቶ ይላል። ሌሎችን ጥራት ከተሰጡ በኋላ እንዳው 3 ወንጀል ወሳችንን ማታ 11 ሰዓት ከ12 ሰዓት ይችላል ይፈጭ ሌሎችን ግን ጥራት ሰጥቷቸዋል እና ከዚህ ድረስ ነበር እንትን የሞራል ውድቀትን የአእምሮ የተለያዩ ነገሮችን ከዛም እስከዛም ድረስ እንትን አላለ እና የሚገርም ነው። በአንድ ዜጋ ላይ እንደዚህ አይነት ችግሮችን አሳዘኝ እና አስለቃሽ ነገር ነው። ዋና ነገር እስከሚበለጥ ኢንሻአላህ ድርጅቶች ተመንተዘቀም እኔ ለብዙ ቀን ከወጣ በኋላ ህክምና አድርገህ ሐኪሞች ያሉ ነገር አለ? ምንድነው የተደረገልህ ነገር? ህክምና ዓለም አቀፍ መስቀል መተውኛል ምንድን ነው ያሉት? የበለጠ የሚሰማኝት የብሬንን ሁኔታ የወገቤን ማየት ይሄ በዛ ደረጃ የሚስተካከል አይደለም እና አማራዊ ጤናንተ ሲባል እዚህ ተበራጭ ይባል እኛ ጋር ከፍቷል እንደገና ይመጣል ከተባልኩ በኋላ ምንድነው የተደረገው? እኔ እዛ እንትን ከተነሳው በኋላ ፖሊስ ገብቶ ነው አጅብን ሄደው አቀል ገብቶ እሱን ይሸጥፉ ከዛ በኋላ እኛኛው የመጀመሪያው መስጠት ይሄ ችግር አለበት ወደ ላይ የሚያሳየው እንዴት ነው የሚያሳየው እንደዚህ ተሽጋ የሚያሳየው ሳይሎ ከተሰጠ በኋላ ምንም አይነት መረጃ እንዳይሰጥ ተባለ ነው የኔ መረጃዎች እየመጡ በጥብቅ ማለት ነው ትንሽ ይቀመጣል። ከዛ በኋላ ምንድነው የተደረገው? እነዛ ጋር የሚቀመጡበት ሰዓት በሌላ ጊዜ እኔ መመረመር አለብኝ አጅብን ሄደው ነው ስለሚያወራ እኔ ማውራት እንትን ከዶክተሩ ጋር እንዳላወራ ተደረገ። አጅብን ሄደው አካል እሱ ነው የሚያወራ ያንን ዝምበል ይተባል የከረና እንደውም መጨረሻ ላይ ቃልቲ ላኩ ኦፊሶች ተላኩ አውሎስ ላኩ ቢሽን ላኩ ደውሊቱ ላኩ ጥቁር አንበሳ ላኩ። ከዛ በኋላ ምንድነው ተባለ ይሄ የሚታይ ነገር አይደለም ለምንድነው ምናምን ቢያንስ ፊዚዮቴራፒ ይወሰደ ይቆይ ነገሮቹ እስከሚስተካከሉ ተባለ። ቀለም ኢንተር ክራንች ምን ይመስላል ማረሚያ ቤትና አንሰጥም ብለው አስለቅሰው ከገዛው በኋላ ምን አደረገ? ሰውጣ ነው ተወስዶ ተብዬ እንደው እየተሰቃየ ሰውጣ ነው ስለ ለምንድነው እንደዚህ አይነት እንትን ፍርድ ቤት ላይ ራሱ አቅራቢ ተናገር ፍርድ ቤት ይዘከተ ይፈጸማል እና የኔ ጉዳት ማከላዊ ያላቀው ቂሊንጦን ተከትሎ ሄዶ እስከሚወጣም ድረስ ኢንሻአላህ ድርጊት እየተፈጸመ ነበር። ይረሳት ጨለማ ቤት ነው እንደዚህ ማለት እያየ ራሴን ጂኔ
ራሴን እየመከላከልኩ ራሴን እየሻወር መውሰድ ማችል አምልከው ከጨነቁ ነው ጨለምኩ ለምንድን ነው ከዚህ አንተ ነህ ህዝቡን የሰማውን የምታመሳሳ ተብዬ እኔ ነገር በሙሉ ሲለቀቁ ወይና ጌታ ያላፈሻለ ጌታ ስላደነ ከኛ ነገር ይከፈል አሳተባችን ትክክለኛ አስላሙት ከተለቀቁ በኋላ እንደዛ አይነት ነገር ምንድነው እንደምንጠይቅ ሰዓት አይ እናንተ እንደዚህ ታደርጉ ነበር በዚህ ምክንያት ነው ልትቆዩ የቻላችሁ እና የማረሚያ ቤትን እንትን ጥፋችኋል ስለዚህ ማረሚያ ቤት ይጠይቃችኋል ካለ የረጅም ሰዓታት አባሪዎቻችን ተለይተን ቆይተን እና ይህ ድረስ እስከዚህ ድረስ ማንነታችን ስለ ባክግራውንድ መናገር ካስፈለገ ወንድሜን 97 ላይ በወር አልመኪና ነው ገዝቶ የከተሉት ይላል። ጥሩ እንግዲህ ምናልባት ይሄንን ፕሮግራም የሚከታተሉ በአገር ቤትም ከሀገር ውጭ ያሉ አንተ ላይ የደረሰው በደል በጣም የሚያሳዝን ነው። በስነ ልቦናም በአካልም ተጎድቷልና በተለይ ሕክምና የተሟላ ሕክምና በማግኘት ጤና ወደ ቀድሞ እንዲመለስ ተመልካቾቻችን እንግዲህ ከዮናስ ጎን እንድትቆሙ እግረ መንገዳችንን ጥሪ እናቀርባለን። እንደው እንደማጠቃለያ ይሄንን ፕሮግራም ለሚከታተሉ ሰዎች የምትለው ነገር ካለ እንደዚህም ጉዳት ደርሶብህ ከእስር ከወጣ በኋላ ባለፈው ቅዳሜ ዶክተር አብይን በመደገፍ የኢትዮጵያን ሰንደቅ ዓላማ ለብሰህ በመስቀል አደባባይ ተገኝተሃል። ምንድነው የፈጠረብህ ስሜት? ከህዝብ ጋር ተከታትዬ ነበር። በብራን ፓርክ ያደረኩት ዓርብ ተፈትቼ ቅዳሜ ነበር። ዓርብ ማጣፈጠማ ቅዳሜ ተልፋት ደግሞ አንዳንድ ሰልፍነትን እያልኩ አብሬ ከህዝቡ ጋር ይህ ብዙ ገንዘብ የሚከተል እዛ ሰልፍ ላይ ከተገኘ በኋላ ምንድነው የተደረገው? ከተወሰነ ደቂቃ በኋላ ቦምብ ከፊታችን ላይ በሰዓት እኔም ከህዝቡ ጋር ወጣን። እዛ አካባቢ እንትናል እና አሁን እነዚህ እና ይቅር ተጎርተን ይቅር እነሱ ግን ይቅርታን የማይፈልጉ ወገኖች አሉ የሚመስለኝ እና አንድም እኔ ከዛ በኋላ የራሴን ሳይድች ማከሪች እና አሁን ጥሩ ለኢትዮጵያኖች የምታስተላልፈው መልእክትም ካለ ድሉን ልስጥ። ብዙ ጉዳት ደርሶብሃል። ይሄ ሁሉ ጉዳት ደርሶብህ ደግሞ ዶክተር አብይ የጀመሩትን የለውጥ እንቅስቃሴ መደገፍ ቅዳሜ ሰላማዊ ሰልፉ ላይ ተገኝተሃል። ይሄን በደል ለፈጸሙትም ይቅርታን የሚያሳይ ነው ብለሃል። እንደው ለአጠቃላይ ለኢትዮጵያ ሕዝብ የምታስተላልፈው ነገር ካለ ድሉን ልስጥ። እኔ ማስተላልፈው ማለት ለክሊስት ችግር ነገሮችን ይንከባከባቸው ይገባል እንጂ ሊያጠፋቸው አይገባም። ብዙዎቹ ለዘመናት እየተገደሉ ብዙዎች እየገደለ ኢህአዴግ በዘመናት አፋልጉኝ የሚል እየገደለ አፋልጉኝ ይላል። ይህ ስርዓት የድብቆሽ አንድ ኢትዮጵያ ብለ ይችላል ሀገር እንደናን ማስከበር ይሻላል እና ማንም ሀገር በሰላማዊ ችግር ያክል የሚችለውን ነገር ሊያቀርብ የሚችለውን ጥያቄ በሰላማዊ መንገድ ህዝብ ሳይጠጣ ምንም ነገር ሳይሆን ጥያቄን በሰላማዊና አፍሪካዊ በሆነ መንገድ ይጠይቅ። አንድ ሀገር እኮ ሀገር እንደዚህ ባለ የሚችለው በሁሉም ተጠቃሚ ሲሆን የብሔራዊ አመለካከት ይቁም። እግዚአብሔር ይስጥልን። ዮናስ ጋሻው ደመቀ የስቃይ ሰለባ ነው። እንግዲህ እንደተናገረው በማጠቃለያውም ኢትዮጵያ ውስጥ የተጀመረው የለውጥ እንቅስቃሴ እንዳይቀለበስ የሁሉንም ተሳትፎ ይጠይቃል። ህዝቡም ይህን ጉዳይ በጥንቃቄ በብስለት ይዞ እስከ ውጤቱ እስኪጠናቀቅ እንግዲህ ወደኋላ እንዳይልም ጥሪ አቅርቧል። ዮናስም እስር ቤት በቁጥጥር ስር በነበረበት ሰዓት በደረሰበት ድብደባና ማሰቃየት ወይም ቶርቸር
በአካሉ ላይ የደረሰው ጉዳት ቀላል አይደለም። ጤነኛ የነበረው በክራንች ነው የሚሄደው። እንግዲህ በመላው ዓለም የምትገኙ ኢትዮጵያኖች ዮናስን አለን በማለት በተሻለ ሕክምና ጤናው የተሻለ እንዲሆን ለማድረግ በተቻላችሁ አቅም እንድትረባረቡ በዚህ አጋጣሚ ጥሪ ያቀርባለሁ። ከዝግጅታችን ጋር ስለነበራችሁ ቆይታ ምስጋና ከልብ ነው። ከሌሎች ዝግጅታችን ጋር መልካም ቆይታ። ሰላም